ቦታው ላይ የለም መቃብሩ ያየህ ነው በጎን በኩል ተቆፍሮ ወጥቷል ይሄን ነገር ነው ያሰብኩት ምክንያቱም በአዳም ልኮ ጋር ልጆቼን በሞት እያጣው ነው በሰላም እየኖርኩ የነበርኩኝ ሰው ነኝ ሁሉም ነገር ሞልቶልኝ እግዚአብሔር ይመስገን ግን ድንገት ልጆቼ እየሞቱብኝ ነውና ይሄ ነገር ለምን እንደተፈጠረብኝ ግራ ገብቶኛል ያ የተፈለጉና ከኖርማል ከምንጠጣው ውጪኛ የቡና የተለየ ስርዓት የለንም እሷ ግን ከአምልኮ ጋር የተያያዘ የሚመስል ነገር እናይባታለንና እኔ ብታገባ ብትወልድ ትዳር ብትመሰረት ህይወት ቢኖራት ደስታው ለኔም ነው ለኔም ልጆች ሌላ እህት ወንድም ነው የሚያገኙት ሰላም ውድ ቤተሰቦቻችን እንዴት አላችሁ እኛ ከፈጣሪ ጋር አለን ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገናኝተናል ውድ ቤተሰቦቼ ይህች ከጎኔ የምታዩት እህታችን እንግዲህ በቤተሰቧ ላይ የተፈጠረ አንዳንድ ነገሮች እንዳሉ ከኔ ጋር እንግዲህ ካሜራ ከማብራታችን በፊት እንደተለመደው የተወሰኑ ደቂቃዎችን ልናወራ ችለናል ግን ለውድ ቤተሰቦቻችን ግዴታ መነገር ስላለበትና ግልጽ መሆን ስላለበት ውድ ቤተሰቦቼ ካሜራ ብቻ እናንተ ፊት ተገኝቻለሁ ማለት ነው ያው እህታችን ታሪኩን ትነግረናለች ምን ተፈጠረ ምንድነው የሆነው የሚለው አብረን እንሰማታለን እናንተ ግን እስከዛው ቪዲዮን ላይክ ሼር ሰብስክራይብ አድርጉት ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን እህቴ እንግዲህ በመጀመሪያ አምነሽብንና ፈቅደሽ ለጉዳይሽ ላለሽበት ሁኔታ የችግርሽ ተካፋይ አርገሽ ስለመረጥሽን ሳናመሰግን መጀመሪያ እንፈልግም እስቲ በእውነት በጣም ነው ማመሰግነው አክብራችሁኝ ቤት ድረስ መጣችሁ ለሌላ ለነግራችሁ ያሰብኩትን ነገር ልታዳምጡኝ ፈቃደኛ በመሆናችሁ በጣም ደስ ብሎኛል እንደምትሰሙኝም እርግጠኛ ስለሆንኩ ስለተማመንኩባችሁ ነው የጠራኋችሁ የምታደርጓቸው ነገሮች በጣም ብዙ ነገሮች ቤተሰብ ላይ ለውጥ ስታመጡ ስላየው ጭምር እኔንም ትረዱኛላችሁ ብዬ ነው የጠራኋችሁና አመሰግናለሁ ችግር የለም እውነት ነው ያው ይሄ እንደ ግዴታችንም ነው ምክንያቱም ስራችን ነው እንዳልሽኝ ካሜራም ከመብራቱ በፊት ብዙ ቪዲዮዎች ታያለሽ ያው ሰዎች የፈሩትን ወይ ደግሞ በእኔ ላይ የሆነ ያለ ነገር ብለው የሚያስቡትን ይነግሩናል እኛ ደግሞ በተቻለን አቅም ጥረት አድርገን ያንን ነገር ፈልፍለን አውጥተን የሚጎዳም ሰው ካለ ከዛ ጉዳት እንዲተርፍ ወይም የተጎዳም ካለ እንግዲህ ያንን የተጎዳ ሰው ለመካስ ነው ሁሉ ጊዜ ስራ ብለን ከቤታችን የምንወጣውና ይሄን ያህል እንኳን እኛ መመስገን የለብንም አንቺ ነሽ አምነሽብን ስለመጣሽ ስለጠራሽን መመስገን ያለብሽ አንቺ ነሽ እስቲታችን ከስምሽ ጀምርና እስቲ ምንድነው የተፈጠረው እንደማይሽ ደግሞ ሀዘን ላይ ነሽ ነው ይመስለኛል ምንድነው እየተፈጠረ ያለው ምንድነው ያስጨነቀሽ እስቲ በጣም ብዙ ነገር ነው ያስጨነቀኝ ራሄል እባላለሁ እኔ እንዳየኸው ሀዘን ላይ ነው ያለሁት ቤቱ በሙሉ ሀዘን ላይ ነው ያለው ቤተሰቦቼ እኔ ያለሁበት ሁኔታ በጣም አስጨንቆኛል እንዴት አድርጋችሁ እውነቱን እንደምታወጡት ልትረዱኝ እንደምትችሉ አላውቅም እናንተ ታውቃላችሁ ብዬ ነው በእናንተ ተማምኜ የጠራኋችሁ ለኔ ከቅርብ ጊዜ ወዲህ በጣም ብዙ ነገሮች ነው ህይወቴ ላይ እየተፈጠረ ያለው ስለ እንዳየው ጥቁር በጥቁር ለብሼ ነው ያለሁት ልጆቼን በሞት እያጣው ነው በሰላም እየኖርኩ የነበርኩኝ ሰው ነኝ ሁሉም ነገር ሞልቶልኝ እግዚአብሔር ይመስገን ግን ድንገት ልጆቼ እየሞቱብኝ ነውና ይሄ ነገር ለምን እንደተፈጠረብኝ ግራ ገብቶኛል ከእግዚአብሔር ጋርም እየተጣለው ነው ያለሁት ለመጀመሪያ የሰጠኝን ፍጥረቶች ለምን እንደሚወስድብኝ አላውቅም ድንገት እያጣዋቸው ነው ልጆቼንና አሁን በጣም ይቅርታ ችግር የለም ያው ያለሽበት ስሜት ይገባናል ቢሆንም ግን ያው ግዴታ ነገሮችን ሴትል ማድረግ ስላለብን ማረጋጋት ስላለብን በተቻለሽ አቅም ተረጋግተሽ ያለውን ነገር እንድትነግሪኝ እንፈልጋለን አይ አልችልም ምቲ ከሆነ ደግሞ ካሜራ አጥተን የተወሰነ ሰዓት መረጋጋት ትችያለሽ ችግር የለውም ለመረጋጋት ልሞክርና የተወሰነ ልንገራችሁ ከአቅሜ በላይ ከሆነ እናቆመዋለን እና እንግዲህ በጥሩ ሁኔታ እየኖርኩኝ እያለ ድንገት የመጀመሪያ ልጄ ሞተች ደህና ነበረች ምንም ጤናዋም አሟትም ምንም ሆናም አይደለም በቃ ድንገት ነው ቀጥ ያለች ትፋጻው ይቆሙ በቃ ድንገት
አብረን እያለንም ሊሆን ይችላል ተኝተንም ሊሆን ይችላል ድንገት ባለንበት ቦታ ጸጥ ትላለች አለ እንደዛ እየሆኑ ነው እያጣኋቸው ያሉት የኔ ልጆች እና በጣም ግራ አጋባኝ። በእኔ ላይ የተነሳብኝ ሰው አለ ወይ? ማነው በእኔ ላይ መጥፎ ነገር እያደረገ ያለው? በጣም ግራ ስለገባኝ በዙሪያ ያሉ ሰዎች እንዳለ ጠየቅኩኝ፣ ለመመርመር ሞከርኩኝ። ማለት በእኔ ላይ ክፋት ያሰብብኝ ሰው ካለ ብዬ ግን ያን ያህል ጠላት አለኝ ብዬ አላስብም ነበረ። ግን ምናልባት እንግዲህ በእኔ ሊቀኑ የሚችሉት የእኔ ቤተሰቦች ውስጥ እኔ ነኝ ማለት ትዳር ይዤ ከቤት ወጥቼ ራሴን ችዬ መምራት እየቻልኩት እና ጥሩ ህይወት ኖሮኝ እየኖርኩ ያለሁት እኔ ነኝ። ታላቅ እህት ያለች ወንድሜም አለ። ግን እነሱ ታላቅ ናቸው፣ እኔ ታናሽ ነኝ። በእርግጥ ግን ያው እነሱ አልወጡም ከቤት እስካሁንም ትዳር አልያዙም። እኔ ምናልባት እንደዚህ ተሳክቶልኝ እግዚአብሔር ፈቅዶ አግብቼ ወልጄ ለዚህ ወግ ማድረግ ስለበቃሁኝ ቤተሰቦቼም በእኔ በእርግጥ ልጄ ብለው አለ አይደለ የሚጠሩት እኔን ነው። ስለ እነሱም ልጆቻቸው ናቸው። ግን እኔ ትዳር በመያዜ ደስተኛ ናቸው። አለ አይደለ ቤተሰብ ትዳር ሲይዝለት ልጁ ይኮራል። የልጅ ልጅ ሲያይ ይመካባል፣ ደስም ይለዋል በዋናነት በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቻችን ያለንበት ቦታ ላይ መብራት በመጥፋቱ ምክንያት ትንሽ ደቂቃዎችን ልናቋርጥ ችለናል። ግን ቢሆንም የእህታችን ጉዳይ በጣም አሳሳቢና አስጊ ስለሆነ ግዴታ ባለው ነገር መቀጠል ስላለብን ድጋሚ ካሜራ አብርተን እናንተ ፊት ተገኝተናል ማለት ነው። እስቲ እንግዲህ ትንሽ ቤተሰቦች ያለውን ነገር እያወራሽ ነበር ቪዲዮን ያቆምነውና እስቲ ምንድነው ያሰጋሽ? ያው እንዳልሽኝ ቤተሰቦች ልጆችሽንም እያጣሽ ያለሽ ሰው ነሽና በምን ምክንያት ነው ብለሽ ታስቢያለሽ? እኔ እንደነገርኩ በጣም ግራ አጋብቶኛል። ግን በቃ ምናልባት እኔ ከዛ ቤት እኔ ብቻ በመውጣቴ በማግባቴ በመውለዴ የተሳካ ህይወት እየመራው በመሆኔ እየቀኑብኝ ያሉት እህቴ ብትሆን ወንድሜ ቢሆን ብዬ ነው እያሰብኩ ያለሁት። ሌላ ነገር ላስብ አልቻልኩም። ስልህ ያው የሚያሳዩኝ ነገርም አለ አይደለ ይሄ ቤት ውስጥ እኛ እንትን ሳንል አንቺ አግብተሽ ወልደሽ ምን ብለሽ አንቺ በቤተሰብ ተወዳጅነትን አገኘሽ አይነት የመቅናት ባህሪ አይባቸዋለሁና ያለሽ አለ። እነዚህ ቃል በቃል አሁን ቃል በቃል ባይሆንም ድርጊት የሚገልጸው አለ አይደል? አሁን ሲስተር ሁሌ በሰላም አናወራ ማለት በንግግራችን ውስጥ የሆነ ነገር መነጋገራችን አይቀርም። እኔ ብታገባ ብትወልድ ትዳር ብትመሰምርት ህይወት ቢኖራት ደስታ ለኔም ነው። ለኔም ልጆች ሌላ እህት ወንድም ነው የሚያገኙት። ግን እሱን ነገር እነሱ እየተረዱኝ አይደለም። እኔ እንግዲህ እግዚአብሔር ፈቅዶ ነው ያገባሁት ትዳር የመሰረትኩት። ግን ትዳሬ አሁን እንደ ህይወት የሌለው እንዴት ልጆችን እያጣሁኝ በዚህ ሁኔታ መቀጠል በጣም ስለከበደኝ ነው እናንተን የጠራሁት። በቃ በዚህ ጉዳይ ላይ እንድታጣሩልኝ አልቻልኩም። ልጆቼ አለቁ። ልጆቼ ሞቱብኝ። አሁን ለባለቤቴም እየሰጋው ነው፣ ለራሴም ለቀረነው ቤተሰብ
ምንድነው የምንሆነው መጨረሻችን? ይሄ ነገር ምንድነው? መንስኤው ከየት ነው የመጣው? እንዴት ነው ሊፈታ የሚችለው? ግራ ገብቶኛል። እስቲ እንደው እህቴ አሁን ያው እኔ አይደለሁም ያው ከካሜራ ጀርባ ያሉም ሰዎች በጣም ግራ የሚያጋባ ወሬ ነው እያወራሽ ነው ያለሽው እና ለእኔም እኮ ግራ ቢገባኝ ነው እናንተን ግራ እንድትጋቡ ያደረኩት። በቃ የማደርገው ነገር ግራ ገባኝ፣ መሄጃው ጠፋኝ። እኔ ከቤተ ክርስቲያን ውጭ ይሄንን ሄጄ ላለቅስ የምችልበት ቦታ የለም። ወይም በቅርብ ያሉ ቤተሰቦች ምንድነው እየተፈጠረ ያለው ማለት ምን አለ ከኋላስ ያለ ነገር ካለ ብዬ እኔ እናቴንም አባቴንም አናግሬያለሁ። ምንም ነገር የለም ነው የሚሉት እነሱ። እኔ ትዳር በመያዜ እዚህ ደረጃ ላይ በመድረሴ የልጅ ልጅ በማየታቸው በጣም ደስተኛ ሆነው ነው ያሉት። እኔ እናቴና አባቴ የሆነ ነገር ቢኖር ከኋላ አይነግሩኝም ብዬ አላስብም። ምናልባት አለ አይደለ ይሄ መጥፎ ነገር ካለ እንኳን ብዬ ማለት ነው። ግን እኔም ባይምሮዬ በነገርሽ ላይ አሁን እያወራሽኝ እንደዚህ አይነት ሀሳብ ነው ጭንቅላቴ ላይ እየመጣው። እንደውም ልጠይቅሽ ስል ነው ቀድመሽ የመለስሽልኝ። እኛ ጋር ከመምጣትሽ በፊት እርግጠኛ ነኝ ብዙ ሙከራዎችን አድርገሻል ይሄንን ነገር ለማወቅ ኦር ለማጣራት። ግን ምን ያገኘሽው ፍንጭ አለ? እንዳልሽኝ እህቴ ትቀናብኛለች ምናምን ብለሽኛል። እሱ ያው መንፈሳዊ ቅናትም ሊሆን ይችላል። ምክንያቱም እዚህ ጋር መድረስሽ ሊያስደስታት ወይ ደግሞ ወይኔ እኔም እኮ እንዲህ ማድረግ እችላለሁ እንዲህ ባረኩ ኖሮ ማለት ያ የመንፈስ ቅናት ነው የሚባለው እንጂ ከክፋት የምንይዘው አይደለም። ከዛ ባሻገር እንግዲህ እንዳልኩሽ ከቤተሰብ የመጣ እንደዚህ የቤት ጣጣ የሚባሉ ጉዳዮች ምናምን እነሱን ለማጣራት ለማየት ሞክረሻል? እኔም ለማጣራት የሞከርኩት እሱን ነው። ስለ አባዬንም ማየንም ቁጭ አድርጌ ነው በስነ ስርዓት የጠየኳቸው። በቃ ይሄ ነገር ምንድን ነው? እኛ ምንም ሳንሆን የእነሱ ልጆች ቀድመን የምንጎዳው እኛ ነበር። ከሱ አልፎ ተርፎ እኔ የወለድኳቸው ልጆች እንደዚህ የሚሆኑበት ምክንያት ምን ሊሆን ይችላል? እማዬም አባዬም የምታውቁት ነገር ካለ ከእናንተ ጀርባ ያለ ነገር ካለ ከኔ የተሻለ የምታውቁት እናንተ ስለሆናችሁ እንድታጣሩ እፈልጋለሁ። የምታውቁትን ነገርም ንገሩኝ አልኳቸው። እነሱም ምንም ነገር የለም ልጄ ዝም ብለሽ ነው የፈጣሪ ራሱ ሰጠሽ እሱ ወሰዳቸው ምን ማድረግ ይቻላል? በቃ እንደ ፈቃድ ይሁን ብለን ቁጭ ማለት ነው ያለብን። እኛም ልጃችንን ያጣ ነው። ተጨንቀሻል፣ ገብቶናል፣ ግን ምንም ማድረግ አንችልም። ምንም ነገር የለም አንቺ እንደምታስቢው ነው ብለው የመለሱልኝ እና እንደዛ ስላሉኝ በቃ ምንድነው እየተፈጠረ ያለው? ምንድነው የሆነብኝ? ላይ ምቀኛ አለ ወይ እኔ ጋር የሚጠላኝ ሰው ምናምን ብዬ በጣም ብዙ ነገር ፈለፈልኩኝ። ስለ ያን ያህልም እኔ መጥፎ ወዳጅ የለኝም። ጎረቤቶቼም ሰላማዊ ሰዎች ናቸው። ማንም እኔን እንደዚህ በእንደዚህ ደረጃ እኔን ሊያጠፋ የሚችል ሰው አለ ብዬ አላስብም። ማንም በባለቤቴ በኩልም እንደዛው ነው። ስለ ቤተሰቦቹ በመውለዳችን የልጅ ልጅ በማየታቸው እንደውም እነሱ አንድ ልጃቸው ስለነበረ ባለቤቴ የልጅ ልጅ በማየታቸው በጣም ደስተኞች ናቸው። በጣም እኔ እነሱም ጭምር ነው ምንድነው ያለ ነገር አለው ብዬ የጠየቅኩት ማለት ነው። ግን በቃ እነሱም የለም ነው የሚሉት። እሱም እስከማውቀው ድረስ የለም ነው የሚለኝ። ምን ሆነሽ ነው እንደዚህ አይነት ሀሳብ ታስበልሽ ነው የሚለኝ ማለት ነው። አሁን ከኔም በላይ እነሱ አሁን በጣም እያዘኑ ነው የእሱ ቤተሰቦች ማለት ነው። ምክንያቱም አንድ ልጃቸው ነው ሌላ ልጅ የልጅ ልጅ ማለት በቃ እንደ ልጅ ነው የሚቆጥሩትም ነውም ደግሞ በሱ በጣም ደስተኛ ናቸው። በጣም ግን እየሞቱ ነው። ነገ ከነገ ወዲያም በቃ ሁላችንም ያለነው ምን እንደምንሆን አናውቅም። እሱ ነገር አሰጋኝ፣ እኔን በጣም ያሰጋኛል። እነሱም ሰግተዋል። ምን እየተፈጠረ ነው? አሁን በቃ ከባለቤቴ ጋር ራሱ ሰላም እያጣን ነው። ስለ በጣም በፍቅር የኖርን ባልና ሚስቶች ነን። በጣም ተዋደን የተጋባ ነው። ምንም ነገር ጸብ ተፈጥሮ አያውቅም እኛ ቤት። ግን በልጆቻችን ሞት ምክንያት ቤታችን ውስጥ ሀዘን ከገባ ሰነባብቷል። በቃ ረጅም ጊዜ እየሆነው። እንዴት ነው አሟሟታቸው? በተከታታይ ነው በቅርብ ማለት በተከታታይ ማለት በቅርብ ጊዜ ነው ወይስ እየቆየ ነው ይሄ ነገር እየተፈጠረ ያለው? ብዙም አልቆየም። አሁን መጀመሪያ ልጄን በሞተች በ6 ወሯ ነው ሁለተኛ ልጄ የሞተው እና ከዛ በኋላ ደግሞ በ6 ወሯ ሞተ። ከዛ በኋላ በወሯ ደግሞ ሌላኛው ልጄ ሞተች እና ይሄ ነገር በቃ ለምን በዛ ላይ ያማማታቸው ጉዳይ ታሞ እንኳን አንድ ቀን ሆስፒታል ሄዶ ምን ሆነው ነው ምኑን ያመመው ምርመራም ተደርጎ እማዬ አሞኛል አባዬ አመመኝ እንኳን ብለው አይደለም የሚሞቱት። ደግሞ በቃ በተኙበትም ላናገኛቸው እንችላለን። ሶፋ ላይም ሊሆን ይችላል ቁጭ ብለን ድንገት አጠገባችንም ትንፋሻቸው ቀጥ ይላል። በቃ
ይሄ ነገር ነው ያልገባኝ። በቃ ምንድነው እየተፈጠረ? እኔ በጣም የሚረብሽ ነገር ነው እየነገርሽን ያለሽ። የእውነት ነው አሁን በጣም ረጅም ጊዜ ብዙ ነገሮች ሰርቻለሁ። ይሄ ደግሞ ትንሽ ለየት ብሎብኛል። ምክንያቱም እንዴት ነው እስቲ ከሞቱ በኋላ ሬሳ ይመርመር ተብሎ ወደ ሕክምና ቦታ የተኬደበት መንገድ ነበረ? ለማጣራት የተሞከረ ሙከራ ነበረ? ማለት ድንገት ስለሞቱ ያው ግዴታ ሬሳ መመርመር ይኖርበታል እና የምርመራ ውጤት መጥቶ የታየ የሆነ ፍንጭ ወይ ደግሞ የሆነ ለኛ ፍንጭ ሊሆነን የሚችል ነገር የመጣ ነገር አለ? ምንም የመጣ ነገር የለም። የመጀመሪያ ልጅ ምንም ምርመራ አልተደረገም፣ የአስክሬን ምርመራ። ሁለቱም ግን ተደርጎላቸዋል። ምንም የተገኘ ነገር የለም። ምንም ነገር ነው የማያሳየው። በቃ እንደዚህ ማለት ጤነኛ ነበሩ። ምንም ነገር እንግዲህ ህመም እንኳን አሟቸው ጤና ጣቢያ ሄደን የማናቅል ሰዎች ነን እኛ ማለት ነው። ታሞ እንኳን አያውቁም። ምንም ነገር ዞሯቸው የማያውቅ ልጆች ድንገት ይሞታሉ። ይሄ በጤና ነው ብዬ አላስብም። እኔ ግራ ገብቶኛል። በጣም ነው የጨነቀኝ። በጣም ነው ግራ የገባኝ። ግራ ገብቶኛል። እንዴት ነው እህቴስ ብትሆን ምን አድርጋ ነው እንደዚህ ልታደርግ የቻለችው? እሷስ ብትሆን ወይስ ወንድሜ ቢሆን? ግራ ገብቶኛል። ስለነሱም እርግጠኛ ሆኜ መናገርም ሳይሆን ግን በቃ ውስጤ ልጠረጥረው የምችለው እነሱን ብቻ ሆነብኝ። ግራ ገባኝ። ያው ቅናት አለ ግን ይሄን ቅናት አሁን ይኸውልሽ እንዴት እኔ ምን ላድርግ? እሺ እኛ ማጣራት ባለብን መንገድ ይሄንን ነገር እንድናጣራ እድሉን ሰጥተሽናል፣ እናጣራለን። ከዛ ባሻገር ግን ምንድነው መሆን ያለበት? ይህ ቅናት የመንፈስ ሊሆን ይችላል። ይሄን ያልኩበት ምክንያት ምንድነው? እህትሽ ናት፣ ወንድምሽ ነው ወይ ሞክረው እነሱ ጥረው የሆነ ነገር ለማድረግ አስበው ሰክሰስ ባልሆኑበት ነገር አንቺ ሰክሰስ ሆነሽ ሲያገኙሽ ዋው እህቴ ታድላ የሚባልበት አጋጣሚ ሊኖር ይችላል። እንደኔ ነው የኔን ሀሳብ ነው እያልኩሽ ያለሁት እና ይህንን ያህል እህትሽ በዚህ ልክ ከፍታ ይህንን ነገር ታደርግብኛለች ብለሽ የምታስቢ ከሆነ እኔም የመጣሁት የምታስቢውና የምጠረጥሪው ነገር ላጣራልሽ እና እውነታውን ለማውጣት ነው። ስለዚህ ልሟገትሽም አልፈልግም። ነገር ግን እህት እንደመሆኗ መጠን የምትቀናበት መንገድ ምንድን ነው የሚለውን መጀመሪያ አያለው። ከዛ በኋላ ነው ወደ መፍትሄ የምንመጣው። ከዛ ውጭ በጓደኛ በራስሽ በአካባቢሽ ሰው የሆነ የምታስቢው ይሄን ነገር ቤተሰቤ ላይ ሊያደርስ ይችላል ሊያደርግብኝ ይችላል ብለሽ የምትጠረጥሪው ቤተሰብ የለም? በፍጹም የለም። እኔ እንደነገርኩህም በጣም ነው ለማጣራት የሞከርኩት። በዙሪያ ያሉ ሰዎች፣ ጎረቤቶቼ እያንዳንዱን ለማጣራት ሞክሬያለሁ። ምንም ያገኘሁት ነገር የለም። አሁን እህቴ ላይ እርግጠኛ እየሆንኩ የመጣሁት ምንድነው ታዝናለች እኮ በሀዘኔ ጊዜ ከጎኔ ናት፣ አብራኝ ናት አለች። ግን ብዙ ጊዜ ብቻዋን ስልክ ታወራለች ምናምን እና ደስ እንዳለውም ሰው ይመስለኝ። እኔ ውስጤ ለእኔ ብቻ የሚሰማኝ ነው ብዬ ይሁን አይሁን አላውቅም። ግን አለ አይደል እኔ ልጆቼን በማጣቴ በማዘኔ ደስተኛ የሆነች ያህል ሆኖ ነው የሚሰማኝ። ለዛ በቃ ምናልባትም ይሄን ሁሉ መጥፎ ነገር እያደረገችብኝ ያለችው እሷ ናት ብዬ እንዳስብ ተገድጃለሁ። ምንም ማድረግ አልችልም። ወይ ወንድሜ ነው ወይ እሷ ናት። ምንድነው ታዲያ? ካለበለዚያ ለምንድነው ልጆቼ እንደዚህ በቅስበት እየሞቱ ያሉት? ምንም ሳይሆኑ በሰላም እየኖር አንድ ቀን እንኳን ጉንፋን አሟቸው ጤና ጣቢያ ሄደው የማያውቁ ልጆች ናቸው። እኛም ሄደን ወይ ልጅ ታመመ ብዬ ደንግጬ የማላውቀው ልጅ ሞተ ብዬ ነው እያለቀስኩ ያለው። እውነት ነው። ግራ የሚያጋባ ነገር ነው በጣም። እንዳልኩሽ ረጅም ጊዜያችንን ስራ ላይ እኛ አሳልፈናል። ብዙ ውጣ ውረዶች አይተናል። ብዙ የሚሞቱ ሰዎች አጋጥመውን ያውቃሉ። በአዳም ልኮ ቦታ ላይም ብዙ ሰዎች ህጻናቶች ሞተው አይተን እናውቃለን። ግን አሁን እያልሽን ያለሽው ነገር በጣም ግራ የሚያጋባና የሚያስጨንቅ ጉዳይ ነው። እንደውም እስካሁንም መቆየት አልነበረብሽም። ይገባኛል። እኔ ምን ላድርግ? እኔ የሚይዘው የምጨብጠው ነገር ግራ ቢገባኝ እኮ ነው። መሄድበት ቦታ አጣሁኝ። እኔ አባቶችንም የነፍስ አባታችንም አማከርኩት። በቃ እንደዚህ አይነት ነገር ካለ አጣሪ ብለውኝ ነው እሳቸው ጭምር ይህን ነገር በጣም በሱም ቤተሰቦች በእኔም ቤተሰቦች
ከዛም አልፎ ሌሎች በምናውቃቸው ሰዎች በሚያውቁን ለማጣራት ሞከርኩ። ግን ምንም ያገኘሁት ነገር የለም። ምንም ነገር የለም። ምንድነው በቃ ወይ ፈጣሪ መውሰድ ፈልጓቸው ነው ወይ ያለ ጊዜያቸው ተፈጥረው ነው ይሉኛል። እኔ አላውቅም። ግን አሁን ከዚህ በኋላ የቀረኝ ልጄ እንዲሞትብኝ አልፈልግም። ከባሌ ጋርም በደስታ ነው መኖር የምፈልገው። አሁን በዚህ ሀዘን ምክንያት ምንም ሰላም የለም ቤቴ ውስጥ። ምንም እንዴት ይኖራል? ያው እሱም የራሱ ሀዘን አለው። አንቺም በራስሽ ልጆችሽን ማጣትሽ ያምሻል። ያው እርግጠኛ ነኝ ይሄን ያህል እንኳን የሚባል ሰላም ላይኖራችሁ ይችላል። አካባቢሽ አሁን የምትኖሪው ከማን ጋር ነው? እንዳልሽኝ እህትሽ አለች አጠገብሽ ናት ማለት ከመቼ ጀምሮ ነው አንቺ ጋር መኖር የጀመረችው ሴት? እኔ ጋር አትኖርም እኮ ግን ያው ብዙ ጊዜዋን ያው ሀዘን ላይ ስለሆንኩኝ እኛ ጋር ትሆናለች፣ ትመጣለች ለማጽናናት በሚል እንጂ እኛ ጋር አትኖርም። ግን ያው ሀዘን ላይ ስለሆነን ብዙ ነገር አለ። ከጎኔ ናት። ግን ከጎኔ ያለች ሳይሆን ከጎኔ ሆና እያጠፋችኝ ያለች እሷ ትሆን እንዴ? ወይም ትመስለኛለች። በቃ አንዳንዴ የማይባት ማነብባት ነገር በቃ እንደዛ ነው። ለዛ ነው እሷን ለመጠርጠር ወይም ወደ ስለነሱ እንድታጣራልኝ የፈለኩት። እኔ ጭንቅ ነው ያለኝ። የማደርገው ነገር ግራ ቢገባኝ ነው እናንተን እንደዚህ እያስቸገርኳችሁ ያለሁት በእውነት። እሺ እንግዲህ ውድ ቤተሰቦቻችን ያው የእህታችንን ጭንቀት ለማየት ሞክረናል። ቢሆንም ግን ያው ግራ የሚያጋባ ነገር እየሰማን ያለ ነው። እርግጠኛ ነኝ እናንተም መጨረሻውን ለማየት እንደጓጓችሁ ግልጽ ነው። እስኪ እህታችን እንግዲህ እህትና ወንድሞቼ አሉ ብላለች። እነሱ ወዳሉበት ቦታ እንሄድና እስኪ የተወሰነ ነገር ስላለው ጉዳይና ስለ ነገሮች ለማውራት እንሞክራለን። እናንተ ግን አሁንም አብሮነታችሁ አይለየን። ለእህታችንም ሀሳብ አስተያየት መስጫው ላይ እንግዲህ ለማጽናናትና የምትሏትን እናንተ በሀሳብ መስጫው ላይ እንድትሏት እድሉን ለእናንተ ልስጥ። ውድ ቤተሰቦቼ እስኪ ወደዛ መኖሪያ ቤት እንሂድ፣ ወደ እሷ መኖሪያ ቤት ማለት ነው እንሄዳለን። እህትና ወንድሟን እናገኛቸዋለን። ከዛ በኋላ እንግዲህ ያላቸውን ስሜት አሁን ያሉበትን ሁኔታ በአጠቃላይ ለማጣራት እንሞክራለን። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ። ለወዳጅ ለዘመድ ለጓደኛችሁ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር አድርጉት። እይታ ይኑሮ ማለት እንፈልጋለሁ። አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ላለሁ እዛ ቤት እንሂድ፣ ምን ያጋጥመናል የሚለውን አብረን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቻችን ያው በሰጠችን ጥቆማ መሰረት መቃብር አካባቢ መተናል። ምክንያቱም አሳያቸው መቃብር ቦታ ላይ እንዳለን። ምክንያቱም የመጣንበት ምንድነው በዚህ ልክ እንዴት ልጆቹ በተከታታይ ሊሞቱባት ይችላሉ የሚል ጥርጣሬ አይምሮዬ ውስጥ ስላለ ነው። በተቻለን አቅም እንግዲህ
ያሉበት የተቀበሩበትን ቦታ ሰዎችም ጥበቆችን ጠይቀን አሳይተውናል። ወደዛ ቦታ ይዣችሁ እየሄድኩ ነው። ውድ ቤተሰቦቻችን እንግዲህ እንደ ከዚህ ቀደሙ አብሮነታችሁን የምታሳዩበት እንግዲህ ላይክ፣ ሼር፣ ሰብስክራይብ ነው። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን ለማለት እወዳለሁ። እንግዲህ እዚህም ላሉት ነፍስ ይማርልን ለማለት እንወዳለን። እንደሚታየው አንዱ ልጅ እዚህ ጋር ነው መሰለኝ የተቀበረው፣ አንደኛው ደግሞ ወደ ታች ነው ተብሏል። እስኪ ተጠግተን ማየት እንችላለን። ወደ ውስጥ ነው መሰለኝ ያለችን። እንግዲህ ይኸውልህ ይሄ ከጎኑ ተቆፍሯል፣ እያየህ ነው። ቦታው ላይ የለም መቃብሩ፣ እያየህ ነው። በጎን በኩል ተቆፍሮ ወጥቷል። ይሄን ነገር ነው ያሰብኩት። ምክንያቱም ባዕድ አምልኮ ጋር የሚካሄድ ከሆነ በእንደዚህ አይነት መልኩ ችግር ይፈጠራል። ምክንያቱም ምንድነው በራሱ መንገድ ይህ ባዕድ አምልኮ ወይ ደግሞ ጠንቋይ የምንላቸው ሰዎች ለራሳቸው ፐርፐስ ልጆቹን ሊጠቀሙባቸው ከፈለጉ ያንን ነገር ያደርጋሉ ብዬ ስላሰብኩም ነው ወደዚህ ቦታ ቀጥታ መጀመሪያ መምጣት የፈለኩት። ከዛም እንግዲህ እህትና ወንድሞቼ አሉ ብላለች። ወደ እህትና ወንድሞቿ የምወስዳችሁ ይሆናል። እንደምታዩት ደግሞ ሁለተኛው ልጅ የተቀበረበት ቦታ ያው ከፊት ያለውን ቦታ አሳያቸው። ትኩስ ነው፣ አፈሩ ተቆፍሯል በስነ ስርዓት እያየሁ ነው። ከፊት በስነ ስርዓት የተቆፈረ ቦታ ነው እያየን ያለ ነው። እንግዲህ ምንም ማለት እንችላለን ስለዚህ ነገር ምንም አስተያየት መስጠትም ይከብዳል። ለምን ምክንያት እንደተቆፈረ ተቆፍሮም እንደወጣ እንደምታየው እንግዲህ ሐውልቱ ፎቶ ያለበት ቦታ በስነ ስርዓት ምንም ሳይነካ መቃብሩ የተቀበረ ሰው ግን ያለበት ቦታ በእንደዚህ አይነት መልኩ ተቆፍሮ ነው እያየን ያለ ነው። ውድ ቤተሰቦቼ በጣም አሳሳቢና አስፈሪ የሆነ ነገር ላይ ነው እያየን ያለ ነው። እስኪ እንግዲህ እንደከዚህ ቀደሙ እንደምላችሁ ያለንበትን ቦታ እያያችሁት ነው። ብዙ ሬሳዎች አሉ። እግዚአብሔር እንግዲህ ነፍሳቸውን ይማር እንላለን ለሁሉም። እነዚህ ህፃናቶች ግን ከዚህ ቦታ የተወሰዱበት ምክንያት ምንድን ነው የሚለውን አጣርተን ለእናንተ መልሰን የምናሳውቃችሁ ይሆናል። መኖሪያ ቤቷ ሄደን ደግሞ እህትና ወንድሟን አግኝተናቸው ስላለው ነገር በደንብ ዲቴል ስለ ጉዳዩ እንዲነግሩን የተሻለንን ያህል ጥረት እናደርጋለን። ከዛም እንግዲህ የቀረውን ልጇን ፈጣሪ እንዲምርላትና ብቻ የተሳሳተችውም ስህተት ካለ ያንን ስህተት እንድታርም የተቻለንን ለማድረግ እንሞክራለን። ውድ ቤተሰቦቻችን እስካሁን ድረስ አብራችን ስላላችሁ ሳላመሰግን ማለፍ አልፈልግም። ይቺ እናት ግን በጣም ተጎድታለችና ስለሷ ያላችሁን ሀሳብ አስተያየት እባካችሁን የእውነት ነው የምላችሁ እንደ ከዚህ ቀደሙ ቪዲዮ እንደምንሰራበት ታሪክ ብቻ አይደለም። ሁል ጊዜ አንዳንድ የሚፈጠሩ ጉዳዮች አሉ። እነዛን ጉዳዮች ለማስተካከል ነው እዚህ ጋርም ላሉት ነፍስ ይማር የምለው ለዛ ነው። ውድ ቤተሰቦቻችን ወዳችሁና ፈቅዳችሁ ስለምታዩኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። ወደ ቤታቸው እንሂድ። ምን ይፈጠራል፣ እህትና ወንድሞቿ ደግሞ ምን መረጃ ይሰጡናል የሚለውን አብረን እንግዲህ ውድ ቤተሰቦቻችን ያው ራሄል ቤት ተገኝተናል። ራሄል ቤት ያገኘነው እንግዲህ ታላቅ እህቷን ነው። ስላለው ነገር እሷም እንግዲህ ያለችበት ሁኔታ እንደምታዩት ሀዘን ላይ ናት። ራሄል ደግሞ ይበልጥ ልጆቿን በማጣቷ በጣም የተጎዳች ሴት ሆናለች። እንግዲህ ከዚህ በፊት የነበረት ማንነቷን ትታ አሁን ላይ በሀዘንና በጣም በመጨነቅ ውስጥ የምትገኝ እህታችን ሆና አግኝተናታል። እስቲ እህቷ ጋር ደግሞ የተወሰነ ቆይታ ስለ ራሄል ስለ ቤተሰቡ ስላለው ጉዳይ ያሉትን ነገሮች ለመነጋገር ነው ቤታቸው ድረስ የመጣ ነው። ውድ ቤተሰቦቻችን እህቴ እንግዲህ በመጀመሪያ ሀዘን ላይ ሆነሽ ስላስቸገርንሽ ይቅርታ መጠየቅ እንፈልጋለን። ምክንያቱም ሰው በዚህ ሁኔታ ላይ ሆኖ እገዛ በሚፈልግበት ሰዓት ካሜራ አብርቶ ተናገሩ ማለት ትንሽ ከባድ ነውና ለዛ ይቅርታ መጠየቅ እፈልጋለሁ። በሁለተኛ ደረጃ እስቲ ስምሽን ማን እንበልና ስላንቺ አንዳንድ ነገሮችን በይን እስቲ። ስሜ መቅደስ ይባላል። የራሄል እህት ነው። እንግዲህ ያው ጉዳዩን በአጠቃላይ እንደሰማኸው ነው እንዳየኸው ነው። ሀዘን ተደራረበባት። ከእድሜዋ በላይ ሆነ። አሁን ይኸኛውን አቅፍ ያሳድጋለሁ ብላ ያኛውን ገና ሳትጽናና እንደገና ድጋሚ ሁለተኛ ሀዘን ሶስተኛ ሀዘን ተደራረበባትና በጣም ተሳቀቀች። እኛም በቃ አሁን የመጨረሻ አይነት እንትን ውስጥ ስትገባ ራሷን በመጥላት
በጣም መጨነቅ፣ በጣም ድብርት ውስጥ እንደገና ቤተሰቡን ሁሉ እስከ መጠራጠር እና እስከ መፍራት ማንንም እስከ አለማመን ስትደርስ ሁላችንም ስራችንን ትተን ጊዜ መስጠት እስኪ ከእሷ ጋር መሆን በዚህ ጊዜ አብሮነታችንን እናሳልፍ ብለን ሁላችንም ወስናት እንግዲህ አብረናት ነው ያለነው። እውነት ነው። አግኝቻታለሁ እና ላወራት ብዙ ሞክሬ ነበረ። እንዳልኩሽ ያለችበት ሁኔታ በጣም አስጊ የሚባል ነው። አይደለም 2-3 ልጅ ቀርቶ አንድም ቢሞት ያለውን ሀዘን ወላጅ ነው የሚያውቀው። 9 ወር ቦዳ ተሸክማ ወልዳ አዝላ በጀርባ አሳድጋ እዚህ ያደረሰችውን ልጅ ፍሬ ሳታይ ማጣት ማለት በጣም ከባድ ነገር ነውና እንደው ይሄ ነገር ሊሆን ይችላል በዚህ አማካኝነት ሆኗል ብለሽ የምታስቢው ነገር የምትፈሪው ነገር አለ? እኔ እንግዲህ ምንም ልፈራ የምችለው ነገር የተለየ ነገር የለም። ምክንያቱም ታማው አይደለም፣ ረጅም ጊዜ ሐኪም ቤት ተመላልሰው አይደለም፣ በሐኪም በሽታቸው ተገኝቶ አይደለም። ስለዚህ ያስጨንቅሃል። እንደ ማንኛውም ሰው መልስ ታጣለታል፣ ይረብሽሃል። እንኳን ሌላ እዚህ ለቅሶ ሊደርስ የመጣ ሰው በተደጋጋሚ የሚያነሳው ጥያቄ አሁን አንተ እንደምታነሳው ነው እና ይሄ በሽታ አለበት፣ ይሄ በሽታ አይድንም፣ ይሄ በሽታ ለሞት ያጋልጣል፣ ይሄ በሽታ የመድኃኒት አለው፣ እዚህ ቦታ ውሰዱት የሚባል እንኳን የሐኪም ማስረጃ ምንም ባልተገኘበት ምንም አይነት ወደ ሕክምና ባልሄዱበት ሁኔታ አብዶቹ ድንገት ህይወታቸው የሚያልፍባት እና በጣም አስደንጋጭ ነው። ሁላችንም ረብሾናል። ግን ደግሞ ያው ከመጣ ምንም ማድረግ ስለማትችል እኔ በይበልጥ ዋናው ትኩረቴ አሁን ላይ በተለይ የእሷ ደህንነት ላይ ነው። ምክንያቱም ነገ መውለድ ትችላለች። ነገ ዛሬ ያጣቻቸውን ልጆች ነገ መተካት ትችላለች። እሷ ግን አንድ አይምሯም ከተዛባ ብዙ በእሷ እድሜ ብዙ ቦታ ጤናቸው ተዛብቶ ራሳቸውን ህሊናቸውን ስተው የጤና ችግር አጋጥሟቸው የአእምሮ ህመምተኛ ሆነው በእሷ እድሜ ያየናቸው ብዙ ሰዎች አሉ በየቦታው እና እንደዛ እንዳትሆን ነው የኛ ጭንቀት። ከዛ አልፎ ደግሞ ሞትም አለ። ስለዚህ መጀመሪያ አንቺ ስትኖሪ ነው ያስ የወለድሽው ልጅ አንቺ በህይወት ባትኖሪ የማታሳድጊው ልጅ ነው የሚሆነው። ስለዚህ እግዚአብሔር የሚያድገውን ልጅ ይስጥሽ ብለን ነው ያለነው እና እንደዚህ አይነቱን ቃል ደግሞ አትፈልግም። የአንቺ ደህንነት ነው መቅደም ያለበት፣ አሁን ራስሽን አረጋጊ፣ አንቺ ደህና ሁኚ ስንልም ያው ደስተኛ ናችሁ እንደ ልጆች ሞት ትላለች እና ትንሽ አሁን ጤናዋን ተረጋጋ ወደሚል ሁላችን ተሰብስበን ቁጭ ብለን አንለያትም፣ እያጫወትን እያረጋጋን ይዘናታል። እንግዲህ አሁን ባለው እውነት ነው ማለት አሁን እንዳልሽው ገና ናት፣ ልጅ ናት። ከዚህም የበለጠ ወልዳ መኖር ትችላለች ነው። ግን ምንድነው ከበድ የሚያደርገው እንደ መጀመሪያ የሚሆን ነገር የለም። እቺ ሴት አሁን በየትኛው ሞራል ነው ተነስታ ልጆች የምትወልደው? በየትኛው ሞራል ነው አርግዛ የምትቆየው? እና እነዛ ነገሮች ትንሽ ያው ይረብሻሉ፣ ይከብዳሉ። እንደው በቤተሰብ በኩል በእንደዚህ አይነት ጉዳይ ያው ይቅርታ ይሄን ሐሳብ ስላነሳው ግን ግዴታ ስለዚህ ይሄ ጉዳይ መቆም ስላለበት ነገ አንቺም ቤተሰብ መስርተሽ ልጆች ሊኖሩሽ ይችላሉ። ይሄ ነገር አንቺ ላይም ሊመጣ ይችላል እና እንደው ከቤተሰብ የምትፈሩት ያው ይቅርታ ይሄን ሐሳብ ስላነሳው እንዳልኩሽ ምንድነው ከቤተሰብ ጋር የተገናኘ ችግር አለ ብለሽ የምታምንበት የምታስቢው ነገር አለ? በጭራሽ የለም። በእድገታችን ውስጥ ተለያይተን አላደግንም። በአንድ ቤተሰብ ውስጥ ነው ያደግነው። የተለየ እንኳን የምትለው የእናት ልጅ የአባት ልጅ የሚባል የለም። ሁላችንም አንድነት ልጆች ነን። ስለዚህ ጠንቅቀን ነው የምናውቀው ሁሉም ነገር። በቤተሰባችን ውስጥ እንዲህ አይነት ነገር የለም። ግን አንድ ልደብቅህ የማልፈልገው ነገር ምክንያቱም የእናንተንም ፕሮግራም አያለሁኝ በጣም ፈልፍላችሁ እውነት ጋር ስለምትጠጉ ይሄንንም ትደርሱበትና እንደው የተሻለ መልስ እናገኝበታለን ብዬ በመምጣታችሁም ደስተኛ ነኝ። እና ልነግርህ የምፈልገው ነገር ምንድነው መሰለህ? እሷ ግን ትሄድ ነበር። እሷ ታውቃለች እንጂ ከቤተሰብ የመጣ ይሄ በዘር በእናት በአባት በተዋረድ የመጣ ነገር ምንም ነገር የለም። ከቤተክርስቲያን ውጪ የሚያውቁት ነገር የለም ቤተሰቦቻችን። እኛንም ሲወስዱ በዛ ሰዓት ውስጥ ነው ያሳደጉ። እሷ ግን ያው ካደገች በኋላ
የተለያዩ ሰዎችን ካወቀች በኋላ ይህንን ስርዓት የሚከተሉ ሰዎች አግኝታ በዛ ውስጥ በድብቅ ትሄድ እንደነበረ እናውቃለን። አንዳንዴም ከሰው እንሰማለን፣ አንዳንዴም ከእሷ የምናያቸው ምልክቶች ነበሩ። ይፋም አድርጋ ደግሞ ማውጣት ብዙም አትፈልግም፣ ግን በደንብ በቃ እርግጠኛ ነሽ በዚህ ጉዳይ? እሷ መሄዷን ማለት ነው? አዎ ታውቃለች እና ትሄዳለች፣ ትሄድ ነበር። አሁንም ደግሞ ፍርሃት ይመስለኛል እንግዲህ ያ ነገር ሙሉ ለሙሉ ርቄ ስርቅ ችግር ያመጣብኛል ብላም ደግሞ እየተደበቀች ትሄድ ይሆናል አላውቅም። ግን በፊት ትሄድ እንደነበር አውቃለሁ። ጠቅልላ ትውጣ ትተወው እርግጠኛ አይደለሁም። እንዳልኩ ግን ፍርሃት ግን አላት። ሙሉ ለሙሉ ብቀር ችግር ይደርስብኛል፣ አደጋ ያጋጥመኛል ብላ ታስባለች እና በአዳም ልኮ ትሄድ ነበር። እንዴት ነው ለምን እንደሄደች በምን ምክንያት እንደምትሄድ እናንተ የምታውቁት ኢንፎርሜሽን ነበረ? ያው እንደ እህት አትነግርህም። ምን መሰለህ ግልጽ አድርጋ አትነግርህም፣ ግን የሚገቡህ ነገሮች አሉ። ከሚገቡህ አልፈ ደግሞ አንዳንዴ ከሷም አልፎ ከምታደርጋቸው፣ ምክንያቱም ይሄ በአዳም ልኮ እኮ ተደብቆ በመሄድ ብቻ አይደለም፣ በሚያደርጓቸው እንቅስቃሴ በሚያከናውኗቸው ድርጊቶችም ትረዳለህ። እና ያንን ስናይ እንጠይቃታለን። ቀናት ለይታ ቡና ማፍላት፣ ያ የተፈላ ቡና ከኖርማል ከምንጠጣው ነገር ከኖርማል ከምንጠጣው ውጪ እኛ የቡና የተለየ ስርዓት የለንም። እሷ ግን ከአምልኮ ጋር የተያያዘ የሚመስል ነገር እናይባታለን። እና ስጠይቃት ዝርዝር አድርጋ መናገር ባትፈልግም ግን በዛ ውስጥ እንደሆነ የሚያስታውቁ ቃላትን ትጠቀማለች። ስለዚህ በደንብ ታውቃለች። አሁንም እኔ የሚመስለኝ ያው ከሄድክለት እንዲህ አይነት ነገር ካመንክበት የሚመጡ ችግሮች ሊኖሩ ስለሚችሉ ከዛ ጋር የተያያዘ ይመስለኛል። ግን ደግሞ ስነ ልቦናዋን ለመጠበቅ ያ ሙሉ ለሙሉ ጎድቶሻል ለማለት በአካሄዷም እንዳትጸጸት እንግዲህ ፈጣሪ የሚያድገውን ልጅ ይስጥሽ። ምክንያቱም ያንቺ ስላልሆነ በጀርባቸው አዝለው ብዙ አመት ጎረምሳ ሆነው ሆስፒታል የሚመላለሱ ሰዎች እናያለን። እና ምናልባት ያንን ፈተና መቀበል የማትችል እናት ሆነሽ፣ ያንን ማድረግ የማትችል እናት ሆነሽ ሊሆን ይችላል ባጭሩ እንዲልከው የሚለውን ሁሉ እኔ ብዙ ጊዜ አወራታለሁ። በዛም ደስተኛ አይደለችም። እንደውም ጭራሽ ልጆቿ በመሞታቸው ደስተኛ እንደሆንኩ ነው የምታስበው። ወደ አንቺ አዞረችው ነው ጉዳዩ። ምክንያቱም ምክሬ በቃ የሆነ ሆኗል፣ አትመልሰው። የሞተው ሞተ እኮ መመለስ አትችልም። ስለ ነገው ስለሚቀጥለው ህይወት ብቻ አስቢ። እኛ ከጎንሽ አለን። ይሄንን ህይወት ሙሉ ለሙሉ ተይ። ወደ ጸበል መሄድ የምትችል ከሆነ፣ የተለያዩ ቦታ መሄድ የምትፈልጊ ከሆነ እኛ አለን። ይሄ ወንድሜን ስራውን ትቶ ነው ቁጭ ያለው። እኔም እንደዛው ነው። እና አይዞሽ እኛ አለን ከጎንሽ። በቃ እርሺው፣ ሰው የሚለውን ነገር ተይ። አንቺ ከራስሽ ጋርና ከፈጣሪሽ ጋር ብቻ ሆነ። ሱባኤ መግባት የሚጠበቅብሽ ከሆነ አብረንሽ እንሄዳለን በገዳማት ብለን እሱን ቁጭ ብሏል። ትጠይቀዋለህ አለ። እኔም አለሁኝ። እንግዲህ ለማረጋጋት እየሞከርን ነው። አዎ እውነት በቃ ማለት እኔ አሁን ከባዕድ አምልኮ ጋር በጣም ረጅም ጊዜ ብዙ ስራዎችን ሰርቻለሁ። ግን አሁን አንቺ ስትይኝ ነው እኔን ስታወራኝ ግን እንደዚህ አይነት ነገር እንደሌለ በቤተሰብም በኩል ምንም እንደሌለ ነው ያወራችን። እና ምንድነው አሁን እኛ እሷ እንደዚህ እያደረገች ከሆነ እኛ የተፈለግንበት ምክንያት ምንም አልገባኝም። ተረድተሽኛል? ምን መሰለህ ተረዳት። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ትፈራለች፣ ምክንያቱም ቁጣ ይደርስብኛል። እንደውም መጣለ እንዴት ዋልክ? አለን አለን። እንዴት ነው? ሰላም ናበስ ነው ወንድማችሁ? አዎ። ሰላም እንዴት አለ? ተቆጣጣለሁ። ዳዊት እባላለሁ። ስለ ተራይል ጉዳይ እንግዲህ ከተላቀ ጋር እያወራን ነበረ። ትንሽ ጠጋቤ ነው ደስ። እሺ። ለካሜራ እንዲመች ብዬ ከእህት ጋር እንግዲህ ስለ ትንሽ እህታችሁ እየተመካከርን ነበረ። ትንሽ አስፈሪና ከባድ የሆነ ነገር እዚህ ቤት ውስጥ እንደተፈጠረ ሰማንና እስኪ እንደው ስላለው ነገር ከእናንተ ጋር ብንወያይ ብለን ነበር አመጣጣችን። ቆይ እሱ ሙሉን ይጨርስልሃል። እኔ ቡና ቁርስ ነገር እስካመጣ ጉዳይ እሺ ጠየቀኝን እንደው ነግሬህ ልውጣ። አሁንም ደግማ እሷ ላትነግርህ ትችላለች፣ ትፈራለች። የሚያመጣብኝ አደጋ ይኖራል፣ የሚደርስብኝ ችግር ይኖራል ብላ እና እየቀረብክ እንደ እህትም ከምጠይቃቸው ካየኋቸው ሰዎች ደግሞ በበለጠ ቅረባትና እስቲ ፍራቻውን እየገፈፍክ ችግር እንደሌለው የሚያመጣው ነገር እንደሌለ እየቀረብክ አውራት እንጂ እሷ ገልጻ አትነግርም። ለምን መጣሁ ለሚለው እንኳን መጣ፣ እኔ ለምን ተፈለኩ ለሚለው እንኳን መጣ። እንደውም በደንብ በቃ መገላገያዋ ከዛ ህይወት መውጫዋ ሊሆን ይችላል። ፍራቻዋን ሊነቅልላት ይችላል። ስለዚህ አውሩ እናንተ። እሺ ታችን እናመሰግናለን። እና እንዳልኩ ወንድሜ በጣም አሳዛኝ ነገሮች እየተፈጠሩ እንደሆነ እዚህ እህትህ ቤት ውስጥ ከእህት መረጃዎች ደርሰውን ነበር። አሁን ደግሞ ከአንደኛው እህት ጋር ቁጭ ብለን እያወራን ድንገት አንተ መጣ። ምንድነው ቤተሰቡ ላይ እየተፈጠረ ያለው ነገር? በጣም ከባድ ነው። ማንም ሊቋቋመው የማይችለው አይነት ነገር ነው ይመስለኛል አይደል? እና ምንድነው እስኪ እንደው አንተ እንኳን ያው እንዳለችኝ እህትህ ስራህን አቁመህ ነው እዚህ ቤት የተገኘኸውና ምንድነው እየተፈጠረ ያለው? እስቲ በመጀመሪያ ስሜ ሚኪያስ ይባላል እና እንግዲህ በጣም ከባድ ነገር ነው ቤት ውስጥ የተከሰተባት። እንግዲህ ነገር አለች። በአንድ አመት ጊዜ ውስጥ 3 ልጅ ማጣት በጣም ከባድ ነው። በጣም ከባድ ነገር። ስለዚህ እሷም የስነ ልቦና ችግርም እንዳያጋጥማት ምንም እንትን እንዳይላት እየነገርናት እና እንግዲህ በመጀመሪያ ልጇንም ሲሞትባት ምንም አልታመመም፣ ሐኪም ቤትም አልወሰደችው፣ ተኝቶ ነበር አለች። ማታ ስንጮት ምን ስንል ነው ያመሸነው። ቤት ውስጥ ደግሞ እነሱ እንደዚህ አይነት ነገር የተለመደ ነው። ስንጮት በስተክክል ምን ብለን አምሽተን ነው አለች። ገባተኛ ጠዋት ዝም አለ። ስንቀሳቀሰው ሆስፒታል ወሰዱ አለች። ሐኪም ቤት ወሰዱት፣ ምንም ነገር የለም። ከዛ እንደዛ ሆኖ እሱ ሀዘን ላይ ያለች መተን እዚሁ ነበርን። ስንት ወደ 1 ወር ምናምን እዚህ ስራ ትቼ በፍቃድ ምክንያት መጥቼ ነበር። 1 ወር ተቀምጠናል እዚህ። እንደዛ አስተዛዝነናት። ትንሽም ቢሆን የልጅ እንትን ከባድ ነው። እውነት ነው። ቤተሰብ እያለ እናት አባት ልጅ ሲሞት በጣም ከባድ ነው ሀዘን። እንደዛ እያለም 1 ወር ምናምን ትንሽ እንትን ሲታገስላት ወደ ስራ ተመልሻለሁ። እህቴ ግን አብራት ነበረች። ከዛ ግን ያው ድጋሜ ደግሞ በ6 ወሩ ደግሞ ሌላኛው ሴት ልጇ ደግሞ መሞቷ ከባድ ነው። ባሳልኩባት ነበር። ከዛ ድጋሜ 3ኛ ልጇ ከ1 ወር በኋላ ደግሞ ድጋሜ አውርታት ከሆነ ነገር ይሆናል በደንብ እንደዛ ሆነባት፣ ተደራረበባት። ከባድ ነው። እኛ አይዞሽ ተረጋጊ ስንላት ያው ሌላ እንትን ነው የሚመስላት፣ ያዘንን አይመስላትም። እኔም ስራዬን ትቼ ነው ሙሉ ለሙሉ እንዳቆምኩት ቦታ ነው። ስራዬን ትቼ ነው ቁጭ ያልኩት። ከ1 ወር በላይ ሆነኛል።